እግዚኦ መሐረነ አንተ አድነን የኛ ማተብማ ሳሳመነመነ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች በዛሬ ቪዲዮ ወቅታዊና አነጋጋሪ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁት ሰብስክራይብ በማድረግ ይሄንን ቻናል ፋሚሊ ሁኑ ስል እኔ ከዚህ በትህትና እጠይቃችኋለሁ። ቤተሰቦች ቪዲዮን ላይክ አድርጋችሁ ጀምሩ፣ ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ። ቤተሰቦች እንደናንተ ብዙዎች ጋር ቪዲዮ የተደራሽ እንዲሆን ላይክ ማድረግ እንዳይረሳ። ቤተሰቦች በዛሬ ቪዲዮአችን ከሰሞኑ በተለያየ ሶሻል ሚዲያ መነጋገር የነበረው የፓስተር ትዝታው ጉዳይ ነው። በሱ ጉዳይ ላይ ደግሞ እናታችን ወደ ቀድሞ እምነቱ እንዲመለስ ጥያቄ አቅርበውልን ነበር። በሱ ጉዳይ ላይ አንድ ሁለት ነገር እንነጋገራለን። ቤተሰቦች አብራችሁን ቆዩ ስል በትህትና ጠይቃችኋለሁ። ወደ ቪዲዮቹ እንሄዳለን። የኔ ጌታ ወደ መቤቴ ተመለስ፣ መቤቴን ትክዳት፣ ወላዲተ አምላክ ተመልስ። ውለታህን እንዴት ረሳለሁ፣ ስጦታህን እንዴት ረሳለሁ፣ የኔ ጌታ ገና ዘምራለሁ፣ የኔ ጌታ ገና ወድሃለሁ። ውለታህን እንዴት ረሳለሁ፣ ስጦታህን እንዴት ረሳለሁ፣ የኔ ጌታ ገና ዘምራለሁ፣ የኔ ጌታ ገና ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። ተሏን ትስራሷ ልጇን ተመልሰው የሷ ልጇ ነው ትዝታው በመላኩ በቅዱስ ገብርኤል ይዣለሁ። አባዬ መቤት አታሳዝንህም? ግደለም ተመለስ። ለነፍስ ስንቅ ስራ የብስብስ ስጋ ቀሪ ነው። እወድሃለሁ አባዬ። እኔ እያለቀስኩ ነው እኮ ይህን ድምፅ ይዘህ እንዴት እመቤቴን ትከዳት? ይህን የመሰለ ድምፅ ይዘህ ሰው ሁሉ ክርስቲያኑ መለኮቱን እያለቀስኩ ነው። አመስግነኝ ካልሽኝማ በደመና ወረጅና የእሳት አጥሩን ሲዘርጋና ላመስግነሽ እንደገና። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ቀድሞ ትዝታው በኦርቶዶክስ ቤት ሲያገለግል በነበረባቸው ጊዜያቶች ውስጥ የእሱን ምስጋናን፣ የእሱን ውዳሴ፣ የእሱን ዝማሬ ምን ያህል ምዕመኑ እንደሚወደው፣ ምን ያህል ምዕመኑ እንደሚመሰጥበትና እንደሚማረክበት ያሳያል። ቤተሰቦች ምናልባት የእመቤታችን ቸርነትና ምሕረት ሆኖለት እንግዲህ ተመልሶ መጥቶ በኦርቶዶክስ ቤት አንድ ቀን ሊያገለግል እንደሚችል እኔ ከዚህ ጋር ተስፋ አደርጋለሁ። ቤተሰቦች በዚህ ጉዳይ ላይ እስቲ የራሳችሁን ሀሳቦች አጋሩኝ ኮሜንት ሴክሽን ላይ መግባት። እስቲ ወደ ቀጣዩ ቪዲዮ እንሂድ። እንደው አይኖት ነገ ይበራል ቢባል መጀመሪያ ማየት የሚፈልጉት ነገር ምንድን ነው? እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ስዕል ነው። እኔ ለድንግል ማርያም ያለ ፍቅር እስከሚባል አለ። እንደ ፍቅሬ ቢሆን ኃጢአተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ አንዳንድ ጊዜ። እና እኔ የድንግል ማርያምን ስዕል ባይ በጣም የድንግል ማርያም ነገር ይገርመኛል። ኃጢአት እኮ አታውቅም። በቃ ማሰብ አትችልም፣ አታውቅም ኃጢአት። ለዛ እኮ ነው በሐሳብሽ ድንግል የምንላት እንጂ ኃጢአት አታውቅም። እንዴት ነው ለማስረዳት ይከብዳል። አትረዳም ኃጢአት። እሷ ሐሳቧ ድንግል ነው። የመጀመሪያው የአዳም ተፈጥሮን የለበሰች ናት፣ ቅድስት ናት። ምንም በውስጧ በቃ ሊገባም አይችልም ኃጢአት።
በጭንቁ ሰዓት ክርስቶስ ከእናቱ እቅፍ ያሳለፈው። እኛ ዛሬ ሲጨንቀን የጭንቅ አማላጇ ስንል ሞኝነት የሚመስለው ሰው አለ። ክርስቶስ በጨነቀው ሰዓት ከሄሮድስ ሲሸሽ ያሳለፈው በማን እቅፍ ነበረ? እንግዲህ ክርስቲያኖች ነን። እሱ ሲያደርግ ያየነውን ሁሉ እናደርጋለን። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ጻድቃን ይፈልጓታል ብታነጻን ብለው፣ ጻድቃን ይፈልጓታል ትምክታቸው ናትና፣ መላእክት ይፈልጓታል የሃይማኖት መስታወታቸው ናትና። አይተውት የማያውቁትን እግዚአብሔር እኮ ያሳየቻቸው ድንግል ማርያም። ይገርማል። ቅዱስ ጨርቅ ይገርማል እኮ 5000 ዓመት በሙሉ ቅድም እንደተማርነው በሰረገላ እሳት ተሸክመው ቅዱስ እግዚአብሔር ቅዱስ አየር ግን አያዩትም። ማየት ይቻላል እንዴ? አያዩትም። ታዲያ ምን ይደረግ ሲባል ከድንግል ማርያም ተወልዶ አዩት። አስተርአየ በሥጋ አስተርአየ ለመላእክት ተወልዶ በሥጋ እስመ ይርህጎም ቅድመ ይኩን ሰብአ ይላል ቅዱስ ቄርሎስ። ከድንግል ማርያም ሲወለድ መላእክት እንኳን አዩት። ቅዱስ ገብርኤል እኮ ለእረኞች እየሄደ እንኳን ደስ ያላችሁ የሚላቸው እኮ ለእኛ ደስታ ብቻ ብሎ አይደለም፣ ለራሱም ደስ ብሎት። ለምን አይቶት የማያውቀውን እግዚአብሔር አየው። እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል? ስሟ የተመሰገነ ይሁን። ላይ ፈጥኖ ደራሽ ባለው ቅንድም ነው። ከራሴ ከኔ ከእጄ ራሱ ቅንድም ይደርስለታል። ግን ቅንድም ላይን ከሚደርሰው ፍጥነት ድንግል ማርያም ለሰው የምትደርሰው ፍጥነት ይቀድማል። ከዚህ የተነሳ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደለም? አንዳንድ ሰው አባታችን ሆይ በቃም ወይ እመቤታችን ሆይ ለምን ያስፈልጋል ይላል። እንግዲህ ኤልሳቤጥ አሳየችና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? አቤት የካህን ሚስት አይደል? ጸሎት ታውቃለች። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የጌታዬ እናት አለች። የአክስቷ ልጅ እኮ ናት። ምን ነው ጠፋሽ ደህና ነሽ ብላ ማርያም ነይ እስቲ ማለት ትችል ነበር። ስሟን እንኳን አልጠራችም። የማን እናት አለች? ለዚህ ነው እኛ ዝም ብለን ዘንጥለን ማርያም አንልም። እመ አምላክ እመ ብርሃን ወላዲተ አምላክ ነው የምንላት። አምላክን ከወለደች በኋላ ስሟ ተቀይሯል አልተቀየረም? ተቀይሯል። በእውነት ነው። እንግዲህ ቤተሰቦች ቪዲዮ ላይ እንደተመለከታችሁት እመቤታችን እናታችን ቅድስት ድንግል ማርያም በመምህራኖች አንደበት እንዲህ ስትመሰገን መስማት ምን ያህል መታደል ነው። ቤተሰቦች ለመምህሮቻችን እድሜና ጤና ቸርነቱ ሁሉ ከነሱ አይለያቸው። ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱን ማምነው አልጨረሱም። ታይም የሚፈልግ ነገር ነው። ጉዳዩንም አድሬስ ማድረግ ሊያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ሊቻል ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ ኤርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደው አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሐዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል በጣም። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያሉ ነው። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር ምን ጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ የሆንኩት ስኪል ድረስ ኢዮብ ማለት ነው። በጣም ይገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ
እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው ያላቸው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያረጋው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረኩበት ሰውየው ላይ በለው ብሎ አላከን። ምን ለምን እንዳረገ የሚያውቀው እሱ። አብሮ ማዘን ይሻል ነበር እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በኔ ላይ ድፍረት ሆኗል ያለው አይደል? ማን መልክተኛ አረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ ሆነ ምናምን ሲሆን እንዲያረገው እኮ እንዲህ ብሎ አይባል። ቤተሰቦች ዲያቆን ሄኖክ የተናገረው ነገር እኔ ሁሉ ጊዜ በህይወት ውስጥ ጥያቄ ያለብኝ ነገር ነው። ምክንያቱም ለቅሶ ጠዋት ላይ አንድ አካል ሞቶ ወይ ደግሞ ሟች ጠዋት ላይ ሞቶ ማታ ላይ ቤተሰብ ጋር ሄዶ በርቱ እንግዲህ ያለ ነው ብሎ ማዝናናት ራሱ ምን አይነት ቂርነት ነው? ምን አይነት ሞኝነት ነው ብዬ ነው ሁሉ ጊዜ ጥያቄ ይፈጥርብኛል ቤተሰቦች። እና በዚህ ጉዳይ ላይ ጥሩ መልስ የሰጠን ዲያቆን ሄኖክ ጥሩ የሆነ መልሶችን የሰጠን። በዚህ ጉዳይ ላይ ብዙዎቻችሁ ይሄንን ትምህርት ተምራችሁ ተግባራዊ ብታደርጉት ይሻላል ብዬ ነው የማስበው እኔ እንደራሴ። ከዚህ ጋር እስቲ የእናንተንም ሀሳብ አስተያየትን ኮሜንት ሴክሽን ላይ ገብታችሁ አጋሩ ቤተሰቦች። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወጋው? እዚህ ጋር ነው የምንወጋው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ተጨቋል። ምን አገባህ አንተ እኮ በሽተኛ ነህ እንጂ ዶክተር አይደለም። አንዲት እናት መጥተው እንደው ባክዎት መጋቢ አዲስ ልጅ እንደ አንድ መጽሐፍ ያነባል እንደው ሾ ምናምን ነገር ነው የሚለው እሱን እያነበበ ተለወጠብኝ አለ። በኋላ ልጁን ጠራሁት። እንደው ለመሆኑ ጥሩ ነው ማንበብ ከየት ነው የጀመርከው ነው ባልኩት። ከኦሾ ከመጨረሻው እኮ ነው የጀመርከው አንተ ሳትወዘጉዝ ነው የጠጣኸው። ሰምታችሁ እየሰማችሁ ነው? በደንብ ስሙኝ። እስኪ አጨብጭቧን ጊዜ ይቅርታ በዓልም ቢሆን በቃ ነቃ እንድትሉ ነው። እኔ ሌላ ምንም ትርጉም የለውም። ህማማቱ ገብቷል። እግዚአብሔር ይፍታ። ካህን ነኝ እንድትነቃቆ እኔ ጭብጨባ ብዙ አልወድም እንደው እና ያ ልጅ ከምን ጀመረ? ከኦሾ ኦርቶዶክሳውያን የተዋህዶ ልጆች ተአምረ ማርያም ሲነበብ በኦሾ አይን አይነበብም፣ በሶቅራጥስ አይን አይነበብም፣ በፍቅር እስከ መቃብራን አይነበብም። የድንግል ማርያም ተአምር የሚነበበው በማርያማዊ አይን ነው፣ በንጽህና አይን ነው፣ በሃይማኖት አይን ነው። እኔ ድንግል ማርያምን እኔ ውዳሴ ማርያም ስደግም ጥርግርግ አድርጌ ጭንቅላቴን ሰማይ ልኬ ነው የምደግመው። እኔ ቅዱስ ነኝ እያልኳቸው አይደለም፣ እንዳትሳሳቱ። እኔ እንደናንተው ምናልባት በእውቀት ከእናንተ እንበልጣለን፣ ምንም አንገናኝም። ይህንን እንዳይሸውዷችሁ። አንዳንድ መምህር ትትና የሰራ እየመሰለ በእውቀት አንድ ነን፣ በየት ነው አንድ የምንሆነው? እድሜያችን በእውቀት ጨርሰ እናንተ በአጋጣሚ እሑድ እየተሰበካችሁ እንዴት ነው እኩል የምንሆነው? በእውቀትማ እኛ ነን የምንበልጠው በደንብ፣ ግን በህይወት ግን ትበልጡናላችሁ። የምትበልጡንም አላችሁ፣ የምንበልጣችሁም አላችሁ፣ እኩል ይሆንንም አለ። ስለዚህ እንዲያው ተአምረ ማርያም ሲነበብ በሃይማኖት አይን የሚነበቡ እንዴት ይሆናል አይባልም፣ ነውር ነው። በድንግልና ጸንሳ በድንግልና ወለደችው፣ በድንግልና ዘላለም እንድትኖር ፈቀደ እግዚአብሔር። እንደው በድንግልና እንድትኖር በጸሎት አግዙኝ አላለ? ምን አገባኝ? በምጽዋት አግዙኝ አላለ? ምን አገባኝ? እንደው ቤትህን ልቀቅልኝ አላለ? እኛ እኮ የተጠየቅነው ምንድነው? በድንግልና ተወለድኩኝ፣ በድንግልና ተጸነስኩኝ፣ ተሰቀልኩኝ፣ ሞትኩኝ፣ ተነሳው፣ አረኩኝ። እሷም በድንግልና እየኖረች ነው። እንድትጸልይልህ እንድትለምንልህ እናቴም መድቤልሃለሁ ሲል ኧረ ጌታዬ ብሎ እጅ ነስቶ መቀበል ሲገባ ቀዥቃዣ በሽተኛ አለ። ለሐኪሙ የማይመች ገርማቸዋል። መርፌ ይባላል። ሰውየው ዝጣቱ ላይ ቁስል ወጥቶበት መርፌ ሐኪሙ ሄደና መርፌ ያዝለታል። እንግዲህ እዚህ ጋር ጣታችን ላይ ያለው ቁስል የት ነው የምንወጋው? እዚህ ጋር ነው የምንወጋው። እና በሽተኛው ጣቱን በሽታውና መርፌው ተራርቆበታል። ሰምታችሁኛል? መርፌው እዚህ ነው። እንዴት አድርጎ ነው የሚደርሰው? ተጨቋል። ምን አገባህ አንተ እኮ በሽተኛ ነህ እንጂ ዶክተር አይደለም። እግዚአብሔር እናቴን ትለምንላችሁ እሷን ሰጥቻችኋለሁ በዚህ በረከሰ አፋችሁ እንዳትጠሩብኝ ብሎ ቢዘጋውስ
እኔም መብርሃን ነው እምላችሁ ቢዘጋው ሳፋችን። እንግዲህ ቤተሰቦች መጋቢ አዲስ የተናገሩ ነገር በጣም ልናስተውልበት ይገባል። ሰው ሁሉ ያገኘውን ነገር መመገብ እንደሌለበት ሁሉ ያገኘውን ነገር ሁሉ ማንበብም የለበትም። እኔ እንደሚሰማኝ መልእክቱ እንደዛ ነው። ቤተሰቦች እንግዲህ የምናነበው መጽሐፍ ራሱ መምረጥ አለብን። መጽሐፍ ስለሆነ ብቻ ማንበብ የለብንም። ቤተሰቦች ለኛ ለህይወታችን የሚጠቅም ህይወታችን ላይ የሆነ ትርፍ ያለው ነገር ቢሆን የተሻለ ነው ብዬ ነው የማስበው። እንግዲህ ቤተሰቦች አብዛኞቻችሁ መጽሐፍ ስታነቡ መቼስ ያው ሰው አንብቦ ይሄን ብታነቡ ተብሎ ነው ብዙዎቻችንም ከዚህ ኤክስተመኒ ሳነብ የነበረው። ነገር ግን ከዚህ በኋላ ማሰብ ያለብን የትኛው መጽሐፍ ለህይወታችን ጥሩና ትርጉም ያለው ወይ ደግሞ ለህይወታችን ጠቃሚ ነው ብለን ልናስብበት ይገባል ብዬ ነው ያስባለሁ። ቤተሰቦች እስቲ እናንተንም ሐሳብ እስቲ ኮሜንት ላይ አጋሩ። የኔን አንድ መስቀል አሰበ ተፈሪ አንድ ጊዜ ሄጄ የውሸት መነኮሳት 8 ሰለሙ። ቆብ አውልቀው እስልምናን ተቀበልን ብለው ሄዱ። ቪዲዮ ተሰራጨ። ተጠርቼ ሄድኩ። 4-5 ሊቃነ ጳጳሳት ነበሩ። ህዝቡ ከዚህ 8 እጥፍ ነው። ህዝቡ ምንድነው የሚለው? አጠቃላይ ሰው መነኮሳቱን እያየ እየሰለመ ነው። ስለዚህ ሆነ ነገር በላለኝ። እዛ ቦታ ደግሞ መናገር ችግር ሆነ። እንዳትናገሩ አሉ። አሁን እኔ ሳልናገር አዲስ አበባ ከመመለስ ያበጠው ይፈንዳ አልኩና የነዛን ሰዎች ማንነት ምን እያደረጉ እንደሆኑ አላማውን በደንብ አርጌ ሳይ የሄደውን ህዝብ ጭምር የሚመልስ የምስጢራዊ ቡድን አባላትን ገልጬ ግቢው ተረማመሰ። ከዛ በኋላ አንድ መተው ሰበካ ጉባኤ ሊቀመንበር ግቢው ላይ እሳት አነደርክብን፣ አንተ ነገ ጧት ትሄዳለህ፣ እኛን ግን ህይወታችን በጠበቅከው የሚያምን ከማያምን ህብረት የለውም አልከኝ አለ። አዎ የሚያምን ከማያምን ህብረት የለውም። ይሄን ብያለሁ አልኩ። አሁን በዛ ሰዓት ዝም ብል ያ ሁሉ ሰው ወደ አይምሮ ባይመለስ እኔ ያን ሰዓት ሌላ ስብከት ሰብኬ ብመጣ እውነቱን ባልናገር መስቀሌን አልተሸከምኩም። መስቀሌን መሸከም ማለት ላመንኩበትና ክርስቶስ ለነገረኝ ነገር መኖር ነው እንጂ ሹሞችና መሪዎች የምድር ነገስታት እንደሚፈልጉት የነሱን ምድራዊ የፖለቲካ ዘይቤ እንዳራምድ የተጠራው አይደለም። እኔ 4 ዓመት 20 ዓመት ተሹመው ስለሚሻሩት ሳይሆን ዘላለም ስለሚገዛኝ ስለ አምላኬ ስለ ክርስቶስ የሱ ካድሬ ነኝ፣ የሱ ተናጋሪ ነኝ። ቤተሰቦች እንግዲህ መምህር ምህረተአብ የተናገሩ ነገርን ሰምተናል። ያው እንግዲህ ሐሰተኛ ነቢያት እንደሚባሉት ሁሉ ሐሰተኛ ሰዎች አሉ በየተለያዩ እምነት ውስጥ። ኦርቶዶክስ ብቻ አይደለም፣ በሁሉም እምነት ውስጥ ያሉ ሐሰተኛ ሊወክሉ የማይችሉ ሰዎች። እነዛ ሰዎች በየቤተ እምነት ውስጥ ተሰግስገው የራሳቸውን ዓላማ ብቻ የሚያራምዱ ናቸው እና ያ ደግሞ ለምዕመናን አለመግባባት የምዕመናንን ትኩረትን በመሳብ ደግሞ ወደ አላስፈላጊ አቅጣጫ ምዕመናኑን ለመውሰድ የሚጥሩ ሰዎች ናቸው። ቤተሰቦች እነዚህ ሰዎችን ተጠንቅቀን አውቀን ለይተን መከተል ያለብንም ደግሞ እምነታችንን ነው እንጂ ሰዎችን መሆን ስለሌለበት አደራችሁ ነው። ሁሉም ሰው ይህ ነገር ላይ ቢያስተውልበት ተገቢ ነው ብዬ አስባለሁ። በተጨማሪም ቤተሰቦች እንግዲህ የዘፋኞቹ ወደ ዘማሪነት መመለስ በጣም ደስ የሚልና የበለ የሚያስብል ጉዳይ ነው። ቤተሰቦች በቀድሞ ስራቸው ዘፋኝ የነበሩት በብዙዎች ዘንድ አድናቆት እንዲሁም ደግሞ መወደድን ያተረፉ ዘናኞቹ ሙዚቀኞች የነበሩት ጸጋዬ እሸቱና አረጋኸኝ ወራሽ እንግዲህ በመዝሙር መጥተዋል። እንግዲህ መዝሙራቸውን እየገባችሁ እዩላቸው ቤተሰቦች። ከመዝሙሩ ላይ ትንሽ ክፍል ቆርጬ ለእናንተ ጋብዛችኋለሁ። እኔ ከዚህ ጋር ሰናበታችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልን ቤተሰቦች፣ እወዳችኋለሁ። እግዚኦ መሐረነ አንተ አድነን፣ የኛ ማተብማ ሳሳመነመነ። እግዚኦ መሐረነ አንተ አድነን፣ የኛ ማተብማ ለሙሴ የተሰጠው ሕግህ በሰው ዘንድ ሁሉም ቢከበር በዓለም ላይ ወንጀለኛ መቅጫ መንግሥትም ሕግም ባልነበር ከምድራዊው ዳኛ ከችሎቱ በላይ ዳኛ አለ በሰማይ። የጥበቦች ሁሉ
የመጀመሪያው ፈሪሃ እግዚአብሔር ነው።